ቅዳ ባለፈው 5 ህጎችን አወጣህልኝ። አሁን ከ5 ህጎች እንዴት አፕላይ ማድረግ ያለብኝ? ቆይ ምን አይነት ትሬድ ቦስ ታሪፍ ነው? ስለ ያው ሚም ኮይን በሚም ኮይን ጀመርኩ። ከዛ ከሚም ኮይን በኋላ ደግሞ ክሪፕቶ ጀመርኩ። ከክሪፕቶ በኋላ ደግሞ ከዛ ፎሬክስ ጀመርኩ። ከፎሬክስ በኋላ ደግሞ ስታክ ጀመርኩ። ከስታክ በኋላ ደግሞ ኦፕሽን ጀመርኩ። ላይክ አሁን ያው ሁሉንም የሚባል ትሬድ አይተናል። ምንድነው ምን አይነት ትሬድ አፕሮች ማድረግ ያለብኝ? ምን አይነት ትሬድ ነው አፕሮች ማድረግ ያለብኝ? ማን ነው መምረጥ ያለብኝ? ላይክ ስመርጥስ ምን አይቼ ነው መምረጥ ያለብኝ? እንዴት ነው መምረጥ ያለብኝ? ምንድነው ማድረግ ያለብኝ? ብራዘር ትሬድ እንደሚታየው ቀላል አይደለም። ዝም ብሎ በኮርቬት ወይ ደግሞ ዝም ብሎ በጂዋገን ወይ ዝም ብሎ በላምበርጊኒ ወይ በቡጋቲ ዝም ብሎ የሚወጣ ነገር አይደለም። ሰው ሲያደርጉት ሲታይ ቀላል ይመስላል፣ ግን በጣም ከባድ ነው። በጣም ምን ባረግ ነው አሪፍ ነው? ላይክ ሊተራሊ አሁን አንድ ትሬድ ላሸንፍ የምችለው ምን አይነት ትሬድ ስመርጥ ነው ከይ ጋር የሚሄደው እንዴ? እኔ ራሴ ግን ትሬድ መሆን ፈልጋለሁ እንዴ? አዋስማ ፈልጋለሁ። በተፈለግ ኖሮ ተኝታ ታስብ ነበር። ተነስ፣ ሲሪየስ መሆን አለብን። ምንድነው ማድረግ ያለብኝ? አሁን እነዛን 5 ህጋቶች እንዴት ነው እንትን ለው የምችለው? ፈጣሪ ማድረገው አላውቅም። እናንተ እርዳኝ ፈጣሪ። እስቲ በመንገዴ ላይ ፈጣሪ የተሳሳተ ነገር ሊሆን ይችላል ማድረገው፣ ትክክለኛም ነገር ሊሆን ይችላል ማድረገው ነገር አላውቅም፣ ግን ትክክለኛ የመሰለኝ ነገር በሙሉ ለማድረግ እየሞከርኩ ነው። ፈጣሪ መንገዶቹን ከፋፍትልኝ። እና ምንድነው ማድረግ ያለብኝ? አሁን አንደኛ ነገር ያልከኝ ነገር ምንድነው? ብር ይዞ መገኘት። ብር ይዞ መገኘት ከሆነ አሁን ለብር ለማግኘት ስራ መስራት አለብኝ። ስለዚህ ምን አይነት ስራ መስራት ያለብኝ? ሁሌ ብር እየተበላው ሁሌ ኖርማል ይሆን ነበር። ቢያንስ ይሄ ማርኬት ላይ እንደተረዳሁት ከሆነ 10 ሺህ እና 20 ሺህ ያስፈልጋል። 10 ሺህ እና 20 ሺህ ስለሚያስፈልገኝ ከ10 ሺህ እስከ 20 ሺህ ያስፈልገኛል። እንዴት ነው ሁሌ 10 ሺህ እና 20 ሺህ ይዤ ማግኘት የምችለው? ላይክ 10 ሺህ ራሱ አሁን ቢጠፋብኝ እንዴት ነው ተነስቼ መጀመር የምችለው? ምንድነው ላደርግ የምችለው? 10 ሺህ እና 20 ሺህ ተጠቅሜ የምችለው አካውንት 10 ሺህ። ቆይ ምን አይነት ስራ ለስራ? እንግዲህ አሁን ገና እየተማርኩ ነው። ልመረቅ የሆነ ያህል ጊዜ ይቀረኛል። በመረቅ ራሱ ስራ እስከማገኝ ድረስ ሌላ ጊዜ ይፈጅብኛል። ያ ራሱ ሀፕን ካደረገ ጊዜ ከፈጀብኝ በኋላ ራሱ ስራውን ካገኘሁ በኋላ ለአንድ 2 ዓመት በርካሽ ብር ነው የምቀጥረው። ኢንተርኔት ይሉታል። ያን ሁላ ካለፍኩ በኋላ ኤክስፔሪንስ ያ ብቻ እዛ ጋር 3 ዓመት ነው። ያ ሁላ ግን መጠበቂያ ጊዜ የለኝም። ያ ምንድነው እንትን ነው ሶሉሽን ሳይሆን ያ ድሪም ነው። ኢትስ ድሪም ነው። ገብቶሃል? ስለዚህ ያ በጥገና ነው ወስደው። ሌላ ምንድነው እንግዲህ አንድ ሰው በሃይስኩል ዲፕሎማ ሀሪፍ ብር መስራት የሚችለው ምንድን አይነት ስራ ነው? አሜሪካ ውስጥ 10 ሺህ እና 20 ሺህ ብበላም በቃ ምንም አይመስለኝ አይነት ስራ። ምን አይነት ስራ ነው ብራዘር? በቃ አንድ ሰው ስለ እዚህ ሀገር ላይ በሃይስኩል ዲፕሎማ ብቻ የሚጠይቅ ከባድ ገቢ ያለው ወይ 100 ሺህ እና 200 ሺህ የሚከፈላቸው ወይ 100 ሺህ የሚከፈላቸው ኦንሊ ትራክ መንዳት ብቻ ነው። that's the only option you have at this point. ኦንሊ በቃ ትራክ መንዳት ብቻ ነው። አንድ ሰው ካልተማረ ወለላ ያሁን ለመጠበቅ እንትን ከሌለው ምንድነው ፔሸንት ከሌለው ልክ እንደኔ ማድረግ የሚችለው ትራክ መንዳት ብቻ ነው። that's the only option I have at this point. እሺ ትራክ አሁን ነዳው እንበል። ትራክ ነድቼ ቢያንስ 10 ሺህ እንኳን በወር ብሰራ 10 ሺህ እንደው ብዙ ነው። ቢያንስ 8 ሺህ እንኳን በወር ብሰራ ስቲል ሙሉ ብሩ ራሱ ብቆጥበው ስታፕላስ አይሆንም ብሮ። this ቅዳ ምንም አማራጭ የለንም at this point. like ሁሉም ነገር ውጥምድ ያለ የተዘጋ መንገድ ነው ታውቃለህ። እንዴት ነው ካፒታል ማግኘት የምንችለው? the only way ካፒታል ማግኘት የምንችለው ፕላትፎርም ብቻ ነው። ኦኬ ምክንያቱም ፕላትፎርም በ10 ሺህ 100 ብር በገዛ በ10 ሺህ 100 ብር ሁሌ በገዛ ቢያንስ 10 አካውንት እንኳን ብሉ ባረግ ቢያንስ 10 አካውንት ብሉ ለማድረግ ሌላ ቢያንስ 5-6 ፔቼክ ያስፈልገኛል። ስለዚህ 100 ብር ዝም ብላ ራሱ 500 ብር በየ8 ወይ በየ6 ወይ በየ2 ፔቼክ ብሉ ብታረግ still you can survive። ራስንም አጎዳ ማለት ኑሮውንም አጎዳ ምንንም ሳጎዳ እስቲ ሰርቫይቭ ያርክ ማለት ይችላል። ኦኬ የካፒታል ነገር ታራ ፕላትፎርም የካፒታል ነገር በዚህ ተወገደ ማለት ነው። ሶሉሽኑ ነው ፕላትፎርም መጠቀም ነው። ስለዚህ መጀመሪያ ሀሪፍ ስራ እንፈልጋለን። ከባድ የሆነ ስራ ብዙ ብር የሚያስከፍል ከዛ ፕላትፎርም እንጠቀማለን ማለት ነው። 100 ብር 200 ብር ብሉ እያደረግን እስከ መጨረሻው ድረስ እንሄዳለን ማለት ነው። በቃ ካፒታል ተፈታ።
ስለዚህ አሁን ዋናው ካፒታሉ ከተፈታ ሁሌ ብር ይዘህ መገኘት የምትችል ከሆነ ይሄ ነገር ብዙ ነገር አሁን ከአምስቱ ህጎቹ ጋር ራሱ ብር ይዞ መገኘት ትልቁ ፓርት ነበር የሚጫወተው። አሁን ኦልሬዲ ከ100% 60% ሶሉሽን አግኝተሃል። ናይስ ቀዳ ከ60% አሁን 2% አሁን ደግሞ የቀረው 40% ነው ብለው 40% ዊኒንግ ስትራቴጂ መፈለግ ነው። በቃ ሌላ ምንም የለም። ዊኒንግ የሆነ ስትራቴጂ መፈለግ ነው። ይሄ ምንድነው? ጌሙ የፕሮባቢሊቲ ጌም ነው። የፕሮባቢሊቲ ጌም ስለሆነ ማድረግ ያለብኝ ምንድነው? ማርኬቱ ከዛሬ 3 ዓመት በፊት ወይ ከዛሬ 2 ዓመት በፊት ወይ ከዛሬ 1 ዓመት በፊት የትኛውን ሁኔታ ነው የትኛውን አካሄድ ነው ደጋግሞ የሄደው? ምክንያቱም ያ መንገድ ኤክስፓየር እስከሚያደርግ ድረስ ገና ብዙ መንገዶች ይቀሩታልና ያን መንገድ ለያዘው ነው ማርኬት ማለት ከርተዋልና። ስለዚህ አሁን ወደ ኋላ ሄጄ እንዴት ነው የሄዱትን መንገድ ማየት አለብኝ እና የትኛው መንገድ ብዙ ጊዜ ተደጋገመው የሚለው ማየት አለብኝ። ከዛ በኋላ ያንን ካረኩ በኋላ ነው ያንን ኤክስኪዩት እያረኩ ፕሮፊታብል እስከሆነ ድረስ መሄድ አለብኝ። መቼ ነው እሱን ነገር ማቆመው? ስትራቴጂ ልክ ኮንሰንትሪ ምን ማስበላት ሲጀምር ይሄ ማለት ምንድነው? የኔ ስትራቴጂ ኦልድ እየሆነ ነው፣ አዲስ እየመጣ ነው ማለት ነው። ብራዘር ይሄ ነገር በየቀኑ ነው የሚታደሰው፣ እንደምታስበው አይደለም። አይሲቲ ምናምን የድሮ እንትን የተማሩት በሙሉ እንትን አይደለም፣ በየጊዜው ነው የሚታደሰው። እመነኝ፣ በየጊዜው ነው የሚታደሰው ይሄ ስትራቴጂ። ስለዚህ የሚታደሰው በየአመቱ በምታየው ነገር ነው። ደስ የሚለው አሪፉ ነገር እንድታይ ፈቅደውልሃል። አትሊስት እንድታይ ተፈቀደልህ፣ ቢያንስ ማየት ትችላለህ፣ አትሊስት ማየት ትችላለህ። ስለዚህ ምንድነው ማድረግ ያለብህ? ዊኒንግ ስትራቴጂ መፈለግ። እስከ መቼ ድረስ ነው? ኤክስፓየርድ እስከሚያደርግ ድረስ። ኤክስፓየርድ ማድረጉና አለማድረጉ በምንድነው የምታውቀው? ኤክስፓየርድ አደረገ ማለት በተከታታይ ሉዚንግ ከዊኒንግ ሲበልጥ ማክሰር ሲጀምር ስትራቴጂ ትክክለኛ አይደለም ማለት ነው። ኦልሞስት አንፕሮፊታብል ስትሆን ማለት ነው አሁን ያለንበት ሁኔታ። ከዛ ፕሮፊታብል ግን አሪፍ ስትራቴጂ መሆኑን የምታውቀው ምንድነው? ከዊንህ ሲበዛ ማለት ነው፣ ከሉዘር ሲያንስ ፕሮፊታብል ስትሆን። ኦኬ በጣም አሪፍ። በቃ ብር ይዘህ ከተገኘ አሁን ገና ስትራቴጂ የለንም ማለት ነው። ኦኬ ስለዚህ ብር ይዘን ተገኘን፣ ስትራቴጂ ፈለግን። ራይት ብር ይዘን ተገኘን፣ ስትራቴጂ ፈለግን። በቃ ኦልሬዲ ጨርሰናል። አሁን ምንድነው ማድረግ ያለብኝ? አሁን በቃ በቅርቡ የጀመርኩት ስራ ነበረ፣ እሱን ማለት አለብኝ። እሱን ቀይሬ ሌላ አሪፍ ብር የሚያሰራ ስራ ያስፈልገኛል። ቢያንስ ይሄ ጨዋታ የብር ጌም ነው። ብር የለውም ብለው ደግሞ ማንም አያዝንልህም። ወጣት ነው ገና እየተማረ ነው እና ዝም ብለን ቲፒዩ ነካለት የሚል ማንም የለም። ስለዚህ ማድረግ ያለብን ምንድነው? አዎ ይሄ ሁሉ አዲስ አድቫንቴጅ አለኝ፣ ግን ለራሴ አላዝንም። አሁንም ራሴን ወጥቼ አደመዋለሁ፣ ሞርም ደግሞ አፈገዋለሁ። that's the only way ቅዳ። በቃ ያለን መንገድ ይሄና ይሄ ብቻ፣ ሌላ አማራጭ የለንም። ሌላ ምንም አይነት አማራጭ የለንም። ያለን መንገድ ይሄና ይሄ ብቻ ነው። imagine shooting a man with your last bullet and he stands there unfazed. እንደዛ ነው መሆን ያለበት። ሁሉም ነገር ዲዛይን ተደርጎ አንተን ለመጣል ነው። ሁሉም ነገር አንተ ግን እኔ አልሸነፍም ብለህ ትነሳለህ። ምን በማድረግ? ሁለቱን ህጎች በመጠቀም ካፒታል ኖሮ በመጠቀም እና ዊኒንግ ስትራቴጂ በመፈለግ። ሌላ ምንም ነገር የለም። በጣም ቀላል ነው። አያ ከ5 እንዴት ብሬክዳውን ያደርገን እየመጣ እንዳለን ቀዳ። ፈጣሪ የፈለግከውን ነገር በሙሉ ይሰጣል። ግን እንደፈለግከው ደግሞ በጥረት ማሳየት አለብህ። ያለ ማግኘት ዋቴ ምንም አይሰራም። ሰው ሊያገዝፍ ይችላል፣ ሰው ሊያወርድ ይችላል። ሰው የለም። እኔ እና ፈጣሪ ነው። እኔና ፈጣሪ እንግዲህ አሁን ከዚህ በኋላ የትሬዲንግ ሀሳቤን አልቀይርም፣ የትሬዲንግ ሁኔታን አልቀይርም። በዚሁ እቀጥላለሁ። ይሄን እንዲሆን አደርገዋለሁ እስከ መጨረሻው ድረስ። ይኸው እየሞከርኩ ሞታለሁ ማይባለው ደግሞ ዋቴ ነው። ያው ጭንቅላት እንድታሳምነው ብለው እነሱ በቃ ሰው ጎበዝ ነው ይለኛ ብለን እንድትል ነው። እሱም አያስፈልግም፣ ምንም አያስፈልግም። ምንም ኢሞሽናል አታችመንት ከምንም ነገር ላይ አያስፈልግም። የሚያስፈልገው ምንድነው? ተነስቶ ሞከር። እየሞከርኩ ሞታለሁ ማለት አይጠበቅብህም። አርጋ አሳያቸው። በቃ ሰው ማወቅ የለበትም እንደምታረገው። ማንም ማወቅ የለበትም። ማንም ጎበዝ ሊል አይገባም። ሰው ሲጀምር አቴንሽን ልስጥ አይገባም። ሰው ሊያይ አይገባም። you just gotta do it regardless because that's a duty። ወንድ ልጅ ዱቲ ያለበት ከፋሚሊ ብራዘር። አንተ እኮ የተባልክ ያለው ብር ስራ ነው። ብር ስራና ህይወትህን የቤተሰብህና የሀገርን ህይወት ለውጥ የተባልክ ያለው እንጂ የተባልክ ያለው እኮ ተዋጋ አይደለም። አያት እኮ ተዋግቷል። ባክ ኢን ዴይስ ትልቁን ስራ እኮ ሰርቷል። አንተ ትንሹን ስራ መስራት ይከብዳል። ተነስ እናድርገው።